ወንድሜ እኔ መሳሪያ ፈሙዝ እንዲያስኩ ሰው ነኝ። ጉራ አይደለም ጠመንጃ ማለት ነው። ሊመታኝ የመጣን ክላሽ እንዲህ አድርጌ ወደ ሰማይ ማስተኩስ ሰው ነኝ። ታምናለህ? የአካባቢው ሰው ቆርጦ ይላል። እኔ ግን ክላሽ እንዲሚዝ ነኝ። የፖሊስ ክላሽ 30 ጥይት ወደ ላይ ማስተፋ ነኝ። ከዚያ በኋላ ቆለጡን ይዤ ቁጭ ነው ማለት ነው። በአፈሙዝ ነው ጀርባው ምንርልለት። ጀግና መሆን አለብህ። ዝም ብለህ ቡትቷ መፍራት የለብም። እኔ እዚህ ከተማ 28 ሰው ገጥም ያውቃል። 28 እመንም አትመንም አንድ ጓደኛ ነው እሱ ተመቶ ወጥቷል። እና አትፍራ። ግን ያን ያህል መዳፈር ማይስፈልግ መዳፈር የለም። እንደውም ብዙ ያባት ጠላት ካልሆነ እኮ ምንም መተው ነው ያለብህ። አይ ስተት ነው 28 ሰው መቅጠም ያን ያህል ተገለጽተህ መሄድ ይችላል እኮ ግን ወጣትነት ስላለ ምናምን የዚያኔ ደግሞ ገና 29 ዓመቴ ነው ምናምን አላ ገና እንደመጣው ነው ምናምን ሄሎ ፖፖላሪ አንተ ስም እኮ የሚገርም ነው። ሰው አሁን ለአሮ ፖፖ ይጠይቃል ጎበዝ። ወራካሎ ሄሎ ኧረ ቀይረው እባክህ ፖፖላሪ ወራካሎ እንደው አሁን ሰው የሰው ልጅ ወጣቱ ነው እንዴት ለአሮ ሰው ፖፖ ይጠይቃል? ፖፖላሪ ወራካሎ ሄሎ ፖፖላሪ ተው ጅልጥ የጅልጥ ልጅ ይናህያልሽ አንተ አስመሳይ ሆዳም ቆሻሻ። አንድ ሰው ለ10 ሰው ሼር አድርግ። ምን አባት ፈራል ትደበቃለህ? ገባ ገባ ብል ሀብታሙ እያለሁ ከታች ምን አባት ሰማ ውጣ ግባና ተመልከት። አሊያ ብሎክ ነው ማድረግ እያንዳንዱ ግባ ወደ ውስጥ እያየው ነው። ከታች ተቦርነ የምትባል ሰውዬ ግባ ግባ ወደ ላይ አንተ ታማኝ በየን እያየው ነው። እያንዳንዱ አበበ ነው እያንዳንዱ አብይ አህመድ ከአዲስ አበባ ግባ ወደ ውስጥ አንዳርጋችሁ ግባ ተመስገን ጥሩ ነው። ገባ ገባ በል ወደ ውስጥ ወራዳ ሌባ ሁሉ ምን አባት ተደብቀህ ትሰማለህ? አማራ ኪላ ከታች አለ ና ግባ እያየሁ ታች እያየኋቸው እያንዳንዱ አካውንታቸው ነው ጋር ንጉሱ ጥራው አለ አለ ኦሮማራ ብለህ 1 ሚሊዮን አማራ አሰፈች ና ግባ። እሱን ሚውት አርጉት። አንተ ደንቆሮ አሳሰባችሁ ዝቅተኛ ሰዎች አትጉ። አይኪው ባይዘው አይኪው ከ10 በታች የሆነ ሰው እዚህ ውስጥ እንዳይገባ ከ110 የሆነ ሰው እዚህ ውስጥ እንዳይገባ አይኪዋችሁ የብሬን አንደርስታንዲንጋችሁ ከ100 ልኬት ከ10 በታች እና 10 የሆናችሁ ሰዎች እንዳትመጡ አትምጡ። ይክባል እኮ ኢትዮጵያ በተለይ አማራ 35 ኪሎ ሜትር ቤተክርስቲያን ደክማል። እንቁላል አንድ እንቁላል 150 ብር ገብቶ እንዴት ትጾማለህ? የኢትዮጵያ ኖ ፉድ ኖ ፋስቲንግ ጥያቄ ነው የምጠይቀው። አሁንም አትበሳጭ። ኦርቶዶክስ ምናምን ትባል ጴንጤ ምናምን ሙስሊሙ አትበሳጭ። እየጠየቁ ነው። ለምን ትጾማለህ? ምኑንስ ትጾማለህ? ከምን ትጾማለህ? ሆድ መች ሞልቶ መች ጠግበህ? ከምን ጾም እኮ መጽሐፍ ቅዱስ ማለት ከጥጋብ ነው። ከሞላ ከተትረፈረፈ ነገር ጾም ነው። አካልክን አድክም ነው። አገለባብጬ ነው የምሰጠው። አዎ ዋ ለወርቁ ነው። አዎ ወርቁዬ ዋ እንዴት በቃ እንደው አሞራ ግብ ግብ ምን የሚባለው ነበር የምሰጠው ለሱማ። አሞራ ግብ ግብ ደግሞ ምን አይነት ነው? ከኋላ አዎ እግዚኦ ኦ ማይ ጋድ ግን የባህር ዳር ሰው ነሽ? አዎ ሞታዬ አይመስለኝም። ኧረ እግዚአብሔር እኔ ምን አስዋሸኝ? እኔ ልንገርህ ግን ህዝቡን አልወደውም። ድንቁርና አለበት ህዝቡን አትወጂውም? ደንቆሮ ሆኗል። ደንቆሮ በቃ ምን ልበል እና አሁን ወርቁን ነው የምትይ? አሁን አሞራ ግብ ግብ ወርቁ አይተህ ነው እንደው ባገኘው ገለባ ብቻ ነው የምሰጠው። እየሰማሽ ነው? ከታች ይኖራል። እንደው ደስ ይለኛል እንደው በምን ባገኘሁት። ለምንድን ነው ደስ ያለሽ? ወርቁ በቃ ወደዋለሁ። ገንዘቡን ነው እንጂ አሁን ይሁን ደሃ ቢሆን አትወጂው። መቼ ነው ወንድ የምታስገባዋል? መቀመጫና ጦት ግን ቱርክ አሰርተ ስትመጣ ትገባለህ። ሴት ብቻ ነው ለጊዜው የምናስገባ። ሴት ናት፣ ጥሩ እናት ናት፣ ሚስት ናት፣ ገርል ፍሬንድ ናት፣ አያት ናት፣ ማርያም ናት። ሴት ነው የምትሻለው። ወንድ ምን አባት አደርጋለሁ እኔ
ጺም ለጺም ካንተ ጋር ሲዋራ ውላለሁ። ሴቶች ሰላም አላቸው፣ ልባቸው ብሩህ ነው። እስካሁን ወንዶች አልነበረ ስትመጡ የቆያችሁ እናንተ ሌባ። አሁን ደግሞ አንድ ሶስት ሴት ይገቡና ሴቶች ብቻ እየገቡ ሄድና መቀመጫ እና ጡትክን $5000 አሰርተናል። አትገባም። ምን አገባ? 3 ሰዓት ሙሉ ወንድ ገባ ደነፋበት በሚዲያ። አሁን ደግሞ 2 ሴት አየና ሴቶች ብቻ ነው የሚገቡ። እንዴት ነው? ስለዚህ አሁን መግባት የምትፈልጉ አንበሳ ልቀቁና ግቡ፣ ወይ የሆነ ነገር ለቃችሁ ግቡ። እያስገባው ካንተ ጋር የምደነቋቆረው ነገር አይኖርም። መዝገቡን ወደ መዝገብ ቤት ከመለስኩት ቆየው። የማይነበብ ፊርማ አስቀምጬበታለሁ። ተመችቷቸዋል የምትሉ በጊፍት አሳይ። በኮፍያ ለወጣ ነው ይሄ ሚዲያ የተመቸው። ኮፍያ አሳይ። ኢትዮጵያ ያላችሁ በኮፍያ ዳሴት። ከዚያ ውጭ ግን ኢትዮጵያዊ ምቀኛ ነው የተባለው ነገር እውነት ነው። ሁሉም እምነት የለውም ነው። ቲፎዞ ነው፣ አስመሳይ ነው። የሆነ ቦታ በቃ ሃይማኖተኛ እንዲባል ይለብሳል ነጠላ፣ መስቀል ያደርጋል። የሚገርመው ግን መስቀሏን አንጠልጥላ ከኋላ መደረጓ ነው የሚገርመው መስቀሉን አንገቱ ላይ አንጠልጥሎ ከኋላ እሱ ሲወናወን ስታየው መስቀሉን ወደ ላይ ይመታል። እንደዚህ እኮ ነው ክርስቲያን ማለት። ጴንጤ ማለት እኮ መጽሐፍ ቅዱስ እዚህ ጋር አልጋው ትራስ ላይ ሲያጠና ቆይቶ ሰቅሎ የሚያደርግ ነው። እስላሙም ያው ውሸት እኮ ላላ የተከበረውን እዚህ ጋር አድርጎ ከኋላ ተሰክቶ ነው የምታገኘው። የዓለም ሕዝብ እንደዚህ ነው። ታውቁ ነው። ማንኛውም ኦርቶዶክሳውን መንግስት መስቀል አንጠልጥሎ የሚያደርገው ለእግዚአብሔር ክብር ግን ሲባል ሚስትም ብትሆን እኮ መስቀሉ እንዲፈተው የተከበረ ቦታ ስዕል አድነውን አስቀምጡ። አንዳንዶችማ የማርያም ምስል፣ የገብርኤል ምስል፣ የእግዚአብሔር ምስል የሚባዱበት ቤት አለ። እዚያው አልጋ ቤት ውስጥ አለ። እንዲሁም ዲኮር ተደርጎ እያበራ ገልብጦ እያደረገ ያን እያየ ነው ሚካኤል ባርከኝ እያለ የሚያደርግ ይመስለኛል አንዳንድ ኦርቶዶክስ። ይሄ ነው እኮ እንግዲህ ኦርቶዶክስ የሚባለው። በየቤቱ ልትሄዱ አሁን በአልጋ ቤት ውስጥ የማርያም ስዕል አለ። ግን እንደ ጉንዳን ተጣብቆ የምታገኘው ባልና ሚስት ወይ ደግሞ የሆነች ሴት አምጥቶ እዚያ ትልልቅ መስቀል አድርገው ሁለቱ ለክብር እኳ ለእግዚአብሔር እኳ ብለው አያወልቁት። እስኪ አሁን እዚህ ውስጥ ያለመዋሸት መስቀል አውልቀን እንባዳለን የሚል ሰው ካለ እኔ ላይ ውልቅ ይወጣሉ። ራሱ ጳጳሱ ልጅ ያለው ተብሎ ብሉ ይችል ነገር ብዙ ሰዎች እየከለሟት ነው። አለች ሰዓቷ እያዩዋት ነው። ሞጣ እንዴት አንድ ቤት በእጁ ላይ አስሮ እየዞረ ነው እያሉ እውነታቸው ነው። ለቴክሳስ ዋጋ አንድ ቤት ይዤ ነው የምዞረው እጄ ላይ። ይመችሽ ረዱ። ቀጥይ ሚውዝሽን አንቺ ማይ ፍሬንድ እባክሽ ረዱን አውርዱልኝ። አይደለም እኔ $400 አንበሳ እንድትዋጭ አልፈልግም። ምክንያቱም ሰርተሽ ነው የምታገኝ። 200 ተደርጎልሻል። ለሚዲያው ጀባ በይው። ሞጣ ብሎ ዘና ያድርግ። ጁሱንም ምንም እያዘ ፈታ አይልም። ከጅም መልስ ምናምን ዘና ማለት አለበት ሞጣ ቀራል። ስለዚህ አሁን 200 ሌክታና በሚል ዳላር ሳይን ተጠቅመሽ LAKETALA ሞጣ የእነሱ ብማርና መቼ እዚህ ቁጭ እላለሁ። እንትን አድርግልኝ እንትን በለኝ። ይኸው ተመልከች ተጽፈው። ይኸው ዳላር ሳይን ተጠቀሚ LAKETANA። ይኸው ቆይ እኔ ያደርገዋለሁ። አንቺ ደግሞ ምን ቀላል እኮ ነው። ለምን አንቺስ ይሄን ያህል ገንዘብ ታዋጫለሽ? ይበቃሻል። $200 ይኸው። እኔ አሁን እዚያ የአማራ ክልል ፕሬዚዳንት መሆን ማንም አያምጽ። ጸጥ ለጥ አድርጌ ነው የምገዛው። ወደ ልማት ነው የማሰማራው። ይሄ በአማራ ሕዝብ መካከል የሰፈረን ሌባ ስለማውቀው መንጥሬ ነው የማባረው። አማራ ብቻ ይለማ። የኦሮሞን ልማትም አንቃወምም። አማራ እንዲለማ ነው የሚፈልገው። አማራ እናለማለን።
በራሱ ልጅ ይመራል ማለት ነው። የማንንም የደቡብ ፖለቲካ የኦሮሞ የትግሬ ፖለቲካ አልሸከም። የአማራን ብሔርተኛ ገነባል። ስለዚህ እና አብይ የሚፈልጉት ምንድን ነው? ጥሩ መሪ ነው። አማራን ቀጥ አድርጎ የሚመራ ነው የተፈለገው። የለም አሁን የሚመራ የለም። ፈሳም ነው ጠቅላላ። እኔ ብሔር ግን ሚሊታንት ነው የማደርገው። ጠቅላላ ህፃናትን ሁሉ አዳሪ ትምህርት ቤት በአዳሪ ትምህርት ቤት ነው የማደርገው። መንገድ ነው የማደርገው። እኔ እንደ ወያኔ ሻኛ እየቆረጥኩ ሽንት እያቀረብኩ ውስኪ እንትን እያረው ካባ ለብሶት የማያውቀው የባሪያን ልጅ እያለበስኩ አልችልም። አማራ ክልል ቤት ለገበሬው ነው፣ በጀቱ ለገበሬው ነው የሚውለው። ይሄንን የኬሚካል ማዳበሪያ በ10 ዓመት ውስጥ አጠፋዋል። የራሳችን የተፈጥሮ ማዳበሪያን ማንቀሳቀስልን ሪሶርሳችን በቂ ነው። ውሃ ብቻ ሽጠን ማድረግ እንችላለን። የጮቄን ውሃ ወዲያው አስቆፍረዋል። በራሳችን ሪሶርስ ዲያስፖራውን አንቀሳቅሼ 10 ቢሊዮን ዶላር ሰብስቤ ለዓለም የሚሸጥ ንጹህ ውሃ ማለት ነው። የገነት ውሃ በሚል ተሰይሞ ልክ ነው መጽሐፍ ቅዱስ ላይ ያለ አሜሪካኖች እንዲጠጡት በጣም ውድ ነው። እዚህ ሀገር አንድ ውሃ አለ። አንድ በዚህ የሚሆን ውሃ $7 ይሸጣል። ፉጂ ይባላል። ሬስቶራንት ስገባ 7-10 ነው የሚሸጠው። እንደ ፉጂ ምንድን ነው? ባይብል ላይ የተጻፈው ውሃ የኛ ነው ብዬ በዓለም ላይ ሚዲያ ያሰራና በቀጥታኛ ነዳጅ አንፈልግም። ለአረብ ሀገር ውሃ ነው የማቀርበው።